ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 3 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሌላውን በባንዳነት የሚከሰው አገዛዝ ካይሮ ድረስ ሄዶ የፈጸመው ታሪካዊ ክህደት ምን ነበር? አብይን ፊት የነሳችው ግብጽና የተከፈተውን የሚዲያ ዘመቻ ዝርዝር ይዘናል። የቀይ ባህርን የኃይል ሚዛን ፍጹም የሚቀይርና አገዛዙን ወደ ከፋ ወታደራዊ ከበባ የሚያስገባ ምን አዲስ መረጃ ወጣ? የግብጽ ጦር በኤርትራ ምድር ላይ ሊሰፍር ስለመሆኑ ተሰምቷል። መረጃውን ይዘናል። ካለምንም የተኩስ ልውውጥ የአገዛዙን ሻምበል መሪ ከነሙሉ ትጥቆ የማረከው የአስገራሚ ፋኖ ኦፕሬሽን የብልጽግናን ግንባር ያናወጡ አዳዲስ ምርኮዎችንና ከግንባር መረጃ እናሰማችኋለን። በኢትዮጵያ ድንበር አቅራቢያ በምትገኝ ስትራቴጂካዊ ከተማ ላይ ጦርነቱ ተፋፍሟል። ወደ ኢትዮጵያ ሊዛመት ይችላል ተብሏል። የድሮን ጥቃት ጀርባ ያለው እውነታ ምንድን ነው? በመረጃችን ተካቷል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። የክረምቱን ወቅት እንደ ስጋት የቆጠረው ብልጽግና ከፋኖ የሚሰነዘርበትን ምት በመስጋትና አምኖ ላለመቀበል ከአሁኑ ከፍተኛ የሚዲያ ዘመቻ ጀምሯል። ቀድሞ የጮኸ ሁልጊዜ አሸናፊ ይመስላል የሚባለው ሀገረኛ አባባል የአብይ አህመድ አገዛዝ በሀገር ውስጥ ያሉ ተፋላሚ ኃይሎችን በተለይም የፋኖን ህዝባዊ ትግልን በባንዳነትና የውጭ ጠላቶች ተላላኪነት የመፈረጅ መጠነ ሰፊ የሚዲያ ፕሮፓጋንዳ ዘመቻ እያካሄደ ይገኛል። ይህ በመዋቅራዊ ስሌት የሚመራው ፍረጃ መሬት ላይ ካለው ተጨባጭ እውነታና ከታሪካዊ ክስተቶች ጋር ፍጹም የሚጋጭ መሆኑን የፖለቲካና የጂኦፖለቲካ ተንታኞች ይገልጻሉ። አገዛዙ የህዝብን እውነተኛ የፍትህና የህልውና ጥያቄዎች ዋጋ ለማሳት የራሱን መዋቅራዊ ድክመት ለመሸሸግ እንዲሁም በንጹሐን ዜጎች ላይ ለሚፈጽማቸው የድሮንና የከባድ መሳሪያ ጥቃቶች የሞራል ሽፋን ለመስጠት ሁልጊዜም የግብጽ ቅጥረኛ አሊያም የኤርትራ የሚለውን የፍረጃ ካርድ እንደሚጠቀም ይነገራል። ይሁን እንጂ መሬት ላይ ያለው እውነታ እንደሚያሳየው የፋኖ ትግል በማንነቱ ምክንያት ፍጹም የህልውና አደጋ የተደቀነበት ህዝብ አትግደሉኝ በሀገሬ በነጻነት ልኖር በሚል ተፈጥሯዊ መርህ ራሱን ለመከላከል ያነሳውና ሙሉ በሙሉ በህዝብ ደም ስር የሚንቀሳቀስ እውነተኛ አርበኝነት መሆኑ ተመልክቷል። በአንጻሩ ሌላውን በባንዳነት የሚከሰው የአብይ አህመድ አገዛዝ ራሱ ስልጣኑን ለማቆየትና የገዛ ህዝቡን ለመደብደብ ሲል ለተለያዩ የውጭ ኃይሎች ፍላጎት አጎብዳጅና ተላላኪ ሆኖ የዘለቀበት የታሪክ ሰንሰለት እጅግ የረዘመ መሆኑን ተንታኞች በምስክርነት ያነሳሉ። የአገዛዙ ተላላኪነትና ፍጹም የቅጥረኝነት ጉዞ ወደ ስልጣን እንደመጣ ካይሮ ድረስ በመጓዝ የተጀመረ የሀገር ክህደት መጋረጃ ነበር። የህዝብን ታላቅ ቁጣና ብሔራዊ ሀፍረት ፈጥሮ የነበረውና አሁንም ድረስ በቪዲዮ ተቀርጾ የሚገኘው ታሪካዊ ክስተት እንደሚያሳየው አብይ አህመድ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ፊት ቆሞ የኢትዮጵያን ትውልዳዊ የልማት ዋስትና የሆነውን የህዳሴ ግድብ ጥቅም አሳልፎ ለመስጠት በአረብኛ ወላሂ ወላሂ እያለ በተደጋጋሚ ሲምል ታይቶ እንደነበር የሚታወስ ነው። ወላሂ ወላሂ I said tell me والله والله لن نقوم بأي ضرر لن نقوم بأي ضرر للمياه مصر للمياه في مصر የባዕድ ኃይልን ፍላጎት ለማርካት የተደረገው ፍጹም አሳፋሪ ውርደትና የአጎብዳጅነት ጥግ አገዛዙ ገና ከጧቱ ለኢትዮጵያ ብሔራዊ ጥቅም ሳይሆን ለውጭ ጌቶቹ ፍላጎት የቆመ እውነተኛ ታሪካዊ ባንዳ መሆኑን ራቁቱን ያስመሰከረበት ክስተት ነበር። በወቅቱ በሀገር ውስጥ ምሁራንና በህዝባዊ ቁጣ ምክንያት ይሄው የቅጥረኝነት ስምምነት ሳይሳካ ቀረ እንጂ አገዛዙ የሀገርን ሉዓላዊነት ለካይሮ ፍላጎት አሳልፎ ለመስጠትና ሉዓላዊነታችንን ለመሸጥ የመጨረሻው ርቀት ላይ ደርሶ ነበር። የተላላኪነትና የባንዳነት መዋቅር በተለያዩ ዙሮች የቀጠለ ሲሆን በሰሜኑ ጦርነት ወቅትም እንደ ኤርትራ ያሉ ኃይሎች በጦርነቱ እንዲሳተፉ ሲያደርግና ለዚህም ወርቅ ሲሸልም እንደነበር የቅርብ ትውስታ ነው። ይሁንና አሁን በአገዛዙ ዘንድ ከግብጽ ጋር የሚነጋገር ተፋላሚ ኃይል ካለ ግን እንደ ባንዳ ሲፈርጅ ይስተዋላል። በተጨማሪም ወታደራዊ አቅሙ በፈረሰ ቁጥር ስልጣኑን ለማዳን ወደ አቡዳቢና አንካራ በመሮጥ ከተባበሩት አረብ ኤምሬትስና ከቱርክ የጥፋት ድሮኖችን እያመጣ በገዛ ክልሉ ሰላማዊ ህዝብ ገበሬና ህጻናት ላይ ሲያዘንብ ነበርና አሁንም ያለ አካል ራሱ አገዛዙ እንደሆነ ዓለም የሚያውቃቸው ሀቆች ናቸው። በቀጠናው ያለውን አለመረጋጋት ተከትሎም እንደ ሱዳኑ አርኤስኤፍ ካሉ ህገወጥ ታጣቂዎች ጋር በመሻረክ ሀገሪቱን ለከፋ ዲፕሎማሲ አዘቅት ዳርጓታል። በአሁኑ ሰዓት አገዛዙ የቀይ ባህር በር የህልውናችን ጥያቄ ነው በሚል በሚዲያው የሚደልቀው የጦርነት ከበሮ ከራሱ የፈለቀ ሀገራዊ ራዕይ ሳይሆን የተባበሩት አረብ ኤምሬትስ በቀጠናው ያላትን የጂኦፖለቲካ የበላይነት ለመመስረትና የወደብ ባለቤት ለመሆን ያላትን ፍላጎት ለማስፈጸም የተቀበለው የቤት ስራ መሆኑን ታዛቢ
ታዛቢዎች ይገልጻሉ። አገዛዙ ከኤምሬትስ የወሰደውን የገንዘብና የድሮን ዕዳ ለመክፈል ሲል የጎረቤት ሀገራትን ሉዓላዊነት በመጋፋት ኢትዮጵያን ብቸኛና ተንኳሽ ሀገር አስመስሎ ለማቅረብ እየሰራ ይገኛል። በአጠቃላይ መሬት ላይ ያለው ተግባር እውነተኛው ታሪካዊ ባንዳ ማን እንደሆነ ቁልጭ አድርጎ ያሳያል። ለኤርትራ፣ ለኤምሬትስ፣ ለቱርክና ለሱዳኑ አርኤስኤፍ እየተላላከ ካይሮ ድረስ ሄዶ ወላሂ እያለ የሀገርን ጥቅም አሳልፎ ለመስጠት የሞከረውና የገዛ ህዝቡን በባዕድ ድሮን የሚደበድበው አገዛዝ ዛሬ በሚዘውራቸው ሚዲያዎች የህልውና ተፋላሚዎችን በባንዳነት ሲከስ መታየቱ ትዝብት ላይ ጥሎታል። የግብጽ ጦር በኤርትራ ምድብ ላይ የጦር ሰፈር ሊይዝና ሊሰፍር እንደሚችል ተጠቆመ። በአፍሪካ ቀንድና በቀይ ባህር ቀጠና ያለውን የኃይል ሚዛን ፍጹም ወደ አዲስ ምዕራፍ የሚያሸጋግር ስልታዊ ወታደራዊ መረጃ እየወጡ ሲሆን የግብጽ የፖለቲካ አክቲቪስቶችና የጂኦፖለቲካ ተንታኞች ይፋ እያደረጉት ባለው መረጃ መሰረት የግብጽ ጦር በኤርትራ ምድር ላይ በይፋ ሊሰፍር እንደሚችልና ለዚሁ ተግባር ሰፊ ዝግጅቶች እየተደረጉ መሆኑ ተገልጿል። ይህ ወታደራዊ ስምሪት ይፋ መሆን የጀመረው ግብጽና ኤርትራ ቀደም ሲል ባደረጉት ስልታዊ ስምምነት መሰረት ካይሮ ታሪካዊውን የአሰብ ወደብን ለማልማትና መሰረተ ልማቶችን ለመገንባት በጋራ ተስማምተው የነበረውን እቅድ ተከትሎ ነው። በአሁኑ ሰዓት ግን ጉዳዩ ከኢኮኖሚና ከወደብ ልማት ባለፈ ወደ ቀጥተኛ ወታደራዊ ይዞታና ስምሪት መሸጋገሩን መረጃዎች ያመለክታሉ። እንደ አክቲቪስቶቹ ዘገባና መረጃ ከሆነ የግብጽ ጦር በኤርትራ ምድር ላይ የሚሰፍረው የኤርትራን ወደቦች በጋራ ለማልማትና በቀጠናው ያለውን የቀይ ባህርን ስልታዊ ደህንነት በጥምረት ለመጠበቅ ታስቦ የተዘጋጀ ስምሪት መሆኑ ተነግሯል። ይህ የግብጽና የኤርትራ ወታደራዊ ጥምረት ወደ መሬት ወርዶ የካይሮ ጦር በአስመራ በኩል መነሻ ማድረጉ በቀጠናው ላይ የተደቀኑ አዳዲስ የጂኦፖለቲካ ፍላጎቶችንና ስጋቶችን ሙሉ በሙሉ የሚቀይርና አዲስ ወታደራዊ ከበባን የሚፈጥር ክስተት መሆኑን እየተዘገበ ነው። ፋኖ በደብረ ብርሃን ዙሪያ ልዩ የከተማ ውስጥ ኦፕሬሽን ማከናወኑና በምዕራብ ወሎ የጠላት ወታደሮች ከነሙሉ ትጥቃቸው ወደ ወገን መቀላቀላቸው ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ሁለተኛ ሻለቃ በሰራቸው ድንቅና ልዩ የከተማ ውስጥ ኦፕሬሽን ካለምንም የተኩስ ልውውጥ የአገዛዙን የሚሊሻ ሻምበል መሪ ከነሙሉ ትጥቁ ማርካ በድል ተመልሳለች። የነጎድጓድ ክፍለ ጦር ሁለተኛ ሻለቃ ሰኔ 1 2018 ዓ.ም ከሌሊቱ 10 ሰዓት ገደማ ላይ በደብረ ብርሃን ከተማ ዙሪያ በሚገኘው ሲያ ደብርና ዋዩ ወረዳ ስር ልዩ ስሙ አንጨቆረር ከተማ ድረስ ዘልቃ በመግባት በወሰደችው የተጠና ልዩ ኦፕሬሽን የአገዛዙን ወንበር አስጠባቂ ሚሊሻ ሻምበል መሪ ሆነውን መካሻ አግደው በጋሻ የሚባለውን የሚሊሻ አመራር ከነሙሉ ትጥቁ መቆጣጠር ችላለች። አቶ መካሻ አግደው በበኩላቸው በአገዛዙ እንደኔ የተታለላችሁ አድማ ብተናና ሚሊሻዎች አገዛዙ አያዋጣም፣ እኔ አረጋግጫለሁ፣ ስለዚህ እናንተም ተረዱና ወደ ፋኖ ተቀላቀሉ ሲሉ ጥሪ ማስተላለፋቸውን ከአሳምነው እዝ ህዝብ ግንኙነት መምሪያ የተገኘው መረጃ ያመላክታል። የፋኖ አናብስቶቹን በበኩላቸው ከአገዛዙ ጎን የተሰለፉ ኃይሎች ሁሉ ከዚህ ተምረው ወደ ወገን እንዲቀላቀሉ መልእክት አስተላልፈዋል። በተያያዘ መረጃ በአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር ቀጠና የአገዛዙ 11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር የሰራዊት አባላት በእኛ ውድ ህይወት የአምባገነኖችን ስልጣን አናጸናም በማለት ወደ ፋኖ ሰራዊት መቀላቀላቸውን ቀጥለዋል። የዚሁ አገዛዝ ሰራዊት አባልና የዲሽቃ ምድብተኛ ሻምበል መሪ ከነሙሉ ትጥቁ አትሮኖስ ሻለቃን ተቀላቅሏል። 50 አለቃ ካሳውን ኃይሌ ስለ አገዛዙ ሰራዊት አሁናዊ መፍረስ ሲናገር ሰራዊቱ ለምንና በምን ምክንያት እንደሚዋጋ የማያውቅ ዓላማ የሌለውና የጥቂት ግለሰቦችን ስልጣን ለማስከበር መተኪያ የሌላትን አንድያ ህይወቱን የሚገብር በመሆኑ መላው ሰራዊት በደመነፍስ የሚቅበዘበዝ ሆኗል፣ ሞራሉም ክፉኛ ዋዥቋል በማለት የተረፉት የወታደር ጓዶቹ ህይወታቸውን ሳይገብሩ ወደ ፋኖ እንዲቀላቀሉ ጥሪ አቅርበዋል። በሌላ በኩል በዚሁ በምዕራብ ወሎ ቀጠና በጃማ ወረዳ 33ኛ ዋሲል ክፍለ ጦር ነጻ ባወጣው አህያ ፈጅ ቀጠና ከሚገኙ የአባት አርበኞች ጋር አመርቂና ጥልቅ ውይይት ተካሂዷል። በውይይቱ ላይ የአማራ ህዝብ የትግል ቁመናና ወቅታዊ አገዛዙ ውድቀት ዙሪያ የተመከረ ሲሆን አገዛዙ ሊያደርገው የነበረው የማደናገሪያ ምርጫ በአባት አርበኞች ንቁ ተሳትፎ መክሸፉ ተገልጿል። በመድረኩ ላይ የአፋብን ወታደራዊ ፍርድ ቤት ሰብሳቢ አርበኛ አለባቸው ቀስቅሴ ለአባት አርበኞቹ ምስጋና ያቀረቡ ሲሆን አያይዘውም በመጪዎቹ ወራት ይህንን ስርዓት ሙሉ በሙሉ እንደሚያጸዱና መላው ህዝብ ራሱን ለመጨረሻው የለውጥ አብዮት እንዲያዘጋጅ ጥሪ ማስተላለፋቸውን ከክፍለ ጦሩ የተገኘው መረጃ ያመላክታል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው ስትራቴጂካዊቷ ኩርሙክ ከተማን ለመቆጣጠር የድሮን ጥቃቶችን ማጠናከሩ ተገለጸ። በሱዳን የእርስ በርስ ጦርነት ውስጥ አዲስ የውጊያ ግንባር ሆኖ በቀጠለው የብሉ ናይል ግዛት የሱዳን መደበኛ ጦር በኢትዮጵያ ድንበር አቅራቢያ የምትገኘውንና በስትራቴጂካዊነቷ የምትታወቀውን የኩርሙክ ከተማን ዳግም ለመቆጣጠር የድሮን ጥቃቶችን በከፍተኛ ሁኔታ ማጠናከሩ ታውቋል። ሱዳን ትሪቢዩን የወታደራዊ ምንጮችን ዋቢ በማድረግ እንደዘገበው የሱዳን ጦር በዚህ ሳምንት ውስጥ ብቻ በኩርሙክ ከተማና
በዳርፉርና በዙሪያዋ መሽገው በሚገኙት የፈጥኖ ደራሽ ኃይልና የሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምር ኃይሎች መካከል ይዞታዎች ላይ ሁለተኛውን የድሮን ጥቃት ሰንዝሯል። ይህች የድንበር ከተማ ካለፈው መጋቢት ወር ጀምሮ በእነዚሁ ጥምር ኃይሎች ቁጥጥር ስር የቆየች ሲሆን በተሰነዘሩት ጥቃቶችም በርካታ የተዋጊዎቹ ተሽከርካሪዎች መውደማቸው ተገልጿል። በአሁኑ ወቅትም በከተማዋ ደቡባዊ፣ ምዕራባዊና ሰሜናዊ አቅጣጫዎች ላይ ከባድ ውጊያ እየተካሄደ ሲሆን የተቀሰቀሰው ግጭት በ10 ሺዎች የሚቆጠሩ ሰላማዊ ዜጎችን ወደ ብሉ ናይል ግዛት ዋና ከተማ ኤድማዳዚን አፈናቅሏል። እንዲሁም በኩርሙክ ዙሪያ እየተካሄደ ያለው ከባድ ውጊያ የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ሊዛመት ይችላል የሚለውን ስጋት በእጅጉ እያየለ መሆኑ ተገልጿል። ይህ በእንዲህ እንዳለ የሱዳን ጦር የአየር መከላከያ ክፍሎች በካርቱም ግዛት ሰማይ ላይ ሲበሩ የነበሩ ድሮኖችን ማክሸፋቸው ታውቋል። የዓይን እማኞችና ወታደራዊ ምንጮች እንደገለጹት በሰሜን ምዕራብ ኦምዱርማንና በምስራቅ ናይል አካባቢዎች የሚገኙ ወታደራዊ ይዞታዎችን ለመምታት የሞከሩ የፈጥኖ ደራሽ ኃይል ድሮኖች ኢላማቸው ላይ ሳይደርሱ በአየር መከላከያ ስርዓቶች መክሸፍ ችለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።